ወላጆች የሆነን ነገር አምጣ ብለው ከጠየቁ ለነሱ ያንን ማድረግ ዋጅብ ነው። ቢር አይደለም፣ ኢሕሳን አይደለም፣ መልካምነት አይደለም፣ ዋጅብ ነው። ሳይጠይቁህ ማድረግ ነው ቢር። ሳይጠይቁ ፍላጎታቸውን ተረድተህ መፈጸም ነው ኢሕሳን። ከጠየቁማ ዋጅብ ነው። እስከምን? ለምሳሌ የኔን ቤት አባቴ ኦር እናቴ መጥቶ እዚህ ቤት ላይ መኖር ፈልጋለሁና ውጣ መሐመድ ካሉኝ ግዴታ ነው መውጣት። ኢላ ሃዛል ሐድ ያንተን መኪና ፈልገዋለሁ ቁልፉን አምጣ ካለኝ አባቴ ተው እንጂ አባቴ ለምን ለማለት ነው ምናምን ማለት አልችልም። ቁልፉን መስጠት ግዴታ አይሉም እንጂ አላህ ጠብቆን። ወላጆች እንዳትሉ ልጆች በዚህ ደረጃ ስላልተረዳን ትርፉ መርገም ነውና አትበሉ። ስለማይ በዚህ ደረጃም ይሄ በዚህ መልኩ ደግሞ አስተምራችሁ አላሳደጋችሁንም እድሉም አልነበረምና ይከብዳል ለጊዜው። ለማንኛውም ግን ቃዒዳውን እንድታውቁ የምፈልገው ወላጆች የሆነ ነገር ከጠየቁ የጠየቁት ነገር ምንም ይሁን ምን አላህን የማያስከፋ ካልሆነ ነብዩን የማያስከፋ ካልሆነ የነሱን ትዕዛዝ ማሟላት ፍላጎታቸውን ማሙላት ዋጅብ ልክ እንደ ፈርድ ሰላት ሳይጠይቁን መፈጸም ነው ቢሩ መልካምነቱ እሱ። ለማንኛውም አንሽኩርሊ ወሊዋሊደይከ አለ። ثم قال النبي صلوات ربي وسلامه عليه رضا الله في رضا الوالدين وسخط الله في سخط الوالدين يا الله سبحانه وتعالى وديتا لنا لنانተ በወላጆች መውደድ ውስጥና በወላጆች መፍቀድ ውስጥ ነው ያለው። ወላጆቻችን ያልወደዱን ለወላጆቻችን የተቀየሙን ወላጆቻችን የረገሙን ወላጆቻችን የተከፉብን እንደሆነ ወላሂ ወተላሂ ሑፋዘል ቁርአን ብንሆን ኩቱቡ ሲታን ብንሐፍዝ ቀኑን ብንጾም ሌሊቱን ብንቆም ሐያታችንን በሙሉ በዒባዳ ብናሳልፍ አይደለም አገሬ ላይ አይደለም መንደርህ ላይ መካና መዲና ሐያታችንን በዒባዳ ብናሳልፍ በል ሸሂድ ሆነን ብንሞት እንኳ የወላጆቻችን ፍላጎትና ያኒ ደስታና የወላጆቻችን ዱዓ የወላጆቻችን ሪዳ ካሌለ ማፊ ጀና። አልአዕራፍ ሱረቱል አዕራፍን ታውቃላችሁ አይደል? አስሓቡል አዕራፍ የሚባሉት እነማን ናቸው? አስሓቡል አዕራፍ ብሎ አዕራፍ ብሎ ማለት መካኑ ሙርተፊዑን በይነ አልጀነቲ ወናር በጀነትና በጀሃነም መካከል ላይ ያለ አንድ ቦታ ነው። የሆነ ዛፍ አለች፣ እዛ ቁጭ ብለዋል። ኦኬ ጀሃነምንም ያሉ ጀነትንም ያሉ ጀነትም አይገቡም ጀሃነምም አይገቡም። ምንድነው ምክንያቱ? ምን አሉ ሙፈሲሮች? ሃኡላኢ ኢስቱሽሂዱ ፊ ሰቢልላህ በአላህ መንገድ ላይ ሸሂድ ሆነው የሞቱ ናቸው። እሺ መዓሉሁም ኢለልዐይን ኢለል ጀና በአላህ መንገድ ፊ ሰቢልላህ ሸሂድ ሆኖ የሞተ ሰው መዓሉሁ ኢለል ጀና አይደል? ወስቱሽሂዱ ፊ ሰቢልላህ ጀነት መግባት ነበረባቸው። ጀሃነም አልገቡ። የት ነው ያሉት? አዕራፍ መሃል ላይ ያሉ። ይህንን ይጓጓሉ፣ ይህንን ይፈራሉ። ምንድነው ምክንያቱ ያላችሁ እንደሆነ የወላጆቻቸው ቅያሜ ያለባቸው ናቸው። ወላጆቻቸው ስለተከፉባቸው ጀነት እንዳይገቡ ታስረዋል። ጀሃነም እንዳይገቡ ደግሞ ሸሂድ ሆነው ሞተዋል። መሃል ላይ ሆነው በዚህ እየሰጉ ይህን እየጓጉ እንዲኖሩ ይደረጋል። ሱብሃንአላህ ሻኑ ከባድ እኮ በጣም ከባድ ነው ጉዳዩ። እኛ ዛሬ እንደዘነጋ ነው እንዳይመስላችሁ። የሚስትና የእናት እንትን ደረጃቸው እኛ ጋር የማን ነው ብልጥ? የሚስት አይደል? አብዛኛው ማንነታችን። የአባትና የባል የማን ደረጃ ነው የሚበልጠው እኛ ዘንዳ? የባል አይደል? አዎ የሱ ሐቅ ያው ተናዙል ስላደረጉ አዎ፣ ግን ሙሉ ለሙሉ ተሰርዟል የወላጅ ሐቅ ማለት እኮ አይደል? አለ ሐቅ። ለማንኛውም ሪዳላሂ ፊ ሪዳል ዋሊደይን ወሰኸጡሁ ፊ ሰኸጢሂማ አን ኢብኑ ዑመር ረዲየላሁ ዐንሁ جاء رجل يستأذن النبي صلى الله عليه وسلم في الجهاد معه فقال النبي صلى الله عليه وسلم أحي والداك قال نعم ففيهما فجاهد مخرج في الصحيحين نبي زندا عند سو متانا جهاد كرسو غار موطات ፈልጋለሁኝ አላቸው። أحي والداك قال ለመሆኑ ወላጆች ህያው ናቸውን ብለዋል። قال نعم አዎ አሉ ህያው ናቸው አለ። قال ففيهما فجاهد